ፖሊስ ጣቢያ ራሷን ሄዳ አሳልፋ እንደሰጠች ትንሽ ግራ ቢያጋባቸውም ግን ደግሞ ወይዘሮ ሜላትን አግኝታ ማናገር እንደምትፈልግና የምትነግራት ነገር እንዳለ ነግራለች። እነሱም ለምን እንደፈለግሻትና ስንፈልግሽ ያላገኘንሽ የተደበቀሽ ነበር ብለው ጥያቄም አቅርበውላታል። ጆሮ ረስቻታለሁ፣ ከዚህ በኋላ አታስፈልገኝም፣ አልፈልጋትም፣ የራሷን ህይወት ትኑር ብሎ ለሀና ብዙ ጊዜ ተናግሮ ነበር። ግን ደግሞ ባሁኑ ከባድ ችግር ውስጥ እንዳለ ግልጽ ነው። ተምቹና ጆሮ ባሁኑም ቢሆን ማንንም ሊረሱ አልቻሉም። ተምቹም እርግብን ያስታውሳታል፣ በጣም እንደሚወዳትም ደጋግሞ ይናገራል። ጆሮም በተደጋጋሚ በትንሽ በትልቁ ሰበብ እየፈለገ ይደበራል። ተምቹም በተደጋጋሚ አሲር ምን ሆነ ነው? ለምንድን ነው የሚደብርክ? የሀና ጉዳይ ነው ወይ የሚያሳስብክ? እያለ ቢጠይቀውም አሲር ግን ምንም ሊመልስለት አልቻለም። እናም ሀና በተነሳች ቁጥር የሀና ህመሙ አሁንም ስሜቱ እንዳለ ነው። አባባ ኖላዊ እንደናፈቁትም ደጋግሞ ተናግሯል። አሲርም ይህን ባለ ጊዜ ተምቹ ታዲያ ለምንድን ነው ሄደን የምንጠይቃቸው? ሄደን ማየት እንችላለን እኮ ብሎት ነበር። ግን ደግሞ ጆሮ ወደዛ ሰፈር መሄድ እንደማይፈልግ ተናግሯል። ተምቹም ለምን የሚል ጥያቄ ቢፈጥርበትም ሊጋፋው አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ ውድ ቤተሰቦቼ። ወይዘሮ ሜላት እርግብን መገኘት ደጋግማ ተናግራ ነበረ። ታዲያ ወይዘሮ ሜላት ስለ እርግብና ስለ ሜሮን ብዙ ነገር ለፖሊሶቹ ጥቆማ ብታደርስም ፖሊሶቹ ግን እርግብንም ሆነ ሜሮንንም ሊያገኟቸው እንዳልቻሉ ደጋግመው ነበር። ግን ዛሬ እርግብ በድጋሚ ወደ እነሱ መጥታለች። ብዙ ጊዜ ሲፈልጓት ነበረ። በሰዓቱ ከዚህ በፊት እርግብ ምንም እንደማታውቅና የእርግብ ጓደኞቹ እንዳይያዙ ስለፈለገች ሁሉንም ነገር ዋሽታ ነበር የተናገረችው። በአሁኑ ግን ውሸቱን ለምን እንዴት እንደማታከክሰው አልገባቸውም። ፖሊሶቹም ደጋግሞ ስለዛ ነገር እየጠየቋት ነበር። ወይዘሮ ሜላትም አሁን ስለ እርግብ ማውራት ለምን አስፈለገ? እኔ የምታስፈልገኝ ሜሮን ብቻ ናት። በዚህ ሰዓት ለኔ ሜሮን አስፈላጊ ሰው ናት ብላም ተናግራለች። ለምን ራሷን ለፖሊሶቹ አሳልፋ መስጠት እንደፈለገች ማንም ሰው ሊገባው አልቻለም። ፖሊሶቹን በተደጋጋሚ ጠይቀዋት ነበር። ተምቹ እንዲያዝ ስላልፈለጉ ወይዘሮ ሜላት ስለ እርግብ ምንም ክፉ ነገር እንዳልተናገረች ነበር። ታዲያ ፖሊሶቹ አሁንም ቢሆን አንዳንድ ነገር ጠይቀዋት ነበር። ወይዘሮ ሜላትም ስለ እርግብ ከዚህ በፊት ስንጠይቅሽ እርግብ ተልካ እንጂ ወይዘሮ ባዩሽ ናት ጠላቴ፣ እርግብ ምንም ያጠፋችው ነገር የለም፣ እናም ጥሩ ልጅ ናት፣ በጣም ምስኪን ልጅ ናት፣ ክፋት የለባትም ብላ ተጋግማ ለፖሊሶቹ አስረድታ ነበር። ፖሊሶቹም ታዲያ ይሄን ባለች ጊዜ እንዴት ታዲያ እንዲህ ሲፈጠር አንቺ ልጠረጥር ያልቻልሽም ብለውም ተናግረዋል። እስከዛሬ እንደዚህ ያልሆነውም ወይዘሮ ሜላት እርግብ እንድትያዝ ያልፈለገችው ተምቹ እንዲያዝ ስላልፈለጉ ነበረ። ታዲያ አሁን እርግብ መታለች። እርግብ ስለ እርግብ አንዳንድ ነገር ነግረሽ ነበር ሲሉ ፖሊሶቹ አዎ ነግሬያችሁ ነበረ፣ እውነታው እሱ ነው፣ በቃ ሌላ ምንም ነገር የለም ብላለች። ግን ደግሞ እውነታው እሱ አይደለም። እርግብ የሆነ ያሰበችው ተንኮል እንዳለ ግልጽ ነው። የሆነ ነገር ስለ ወይዘሮ ባዩሽ መናገር ፈልጋለች። ታዲያ እርግብ አንድ ያሰበችው ነገር እንዲሳካላት አለ። ወይዘሮ ሜላትን ገንዘብ ተቀብላ እውነቱን ከሜሮን ተቀብላ ገንዘብ ከተቀበሉ በኋላ ወይዘሮ ሜላት ነጻ እንድትሆን ፈልገዋል። ምክንያቱም የባዩሽ ገዳይ እንዳልሆነች ደጋግመው ለራሳቸው ተናግረዋል። ባዩሽም ይሄን ነገር በምታደርግ ሰዓት ሜላትም ጠላት ሄደለችም እያለች ሁሉም ሰው እየዋሸ ነው የመሰላቸው። ፖሊሶቹን ያወዛገበ ሁለት ነገር አለ። አንደኛው ወይዘሮ ሜላት እያዘናጋጋችን ነው ብለው አስበዋል። ሁለተኛው እርግብ በድንገት መታ ራሴን ልሰጥ ነው የመጣሁት፣ ወንጀለኛም ከሆንኩኝ እሰሩኝ፣ ካልሆንኩም ልቀቁኝ ብላ በማለቷ ትንሽ ተወዛግበዋል። እና ከእግዝራ ጋር ያላትን ፍቅር እያጣጣመች ቢሆንም ግን ደግሞ የተምቹና የአሲር መጥፋት ትንሽ አወዛግቧታል። የት ሄደው ነበረ? እስከ ዛሬ እኮ እንደዚህ ጨክነው አያውቁም። አንድ ቀን ቢጠፉ በሁለተኛው ቀን ይመጡ ነበር። ታዲያ አሁን ለምን ጠፉ የሚለው ጥያቄ ፈጥሮባታል። ምክንያቱም እነ ተምቹ ሰፈር ቀይረው ከርቁ ርቅበት ነው እንጂ እነሱን ማቅረብ የሚፈልጉት ጭራሹንም ከነሱ ጋር መሆን እንዳይፈልጉ ተናግረዋል። እናም ለሀና ጥያቄ ሜላት በእርግጥ ንጹህ ሰው እንደሆነች እርግብ ሜሮንም ያውቃሉ። ግን ደግሞ አሁን ላይ ሜሮንና እርግብ የሆነ እንትን የፈለጉ ይመስላሉ። እሱም ገንዘብና ገንዘብ ላይ ነው ትኩረታቸው።
ከዚህ በኋላ ጠቀም ያለ ገንዘብ ተቀብለን ከዚህ ሀገር መጥፋት አለብን ብለው ተመካክረው ነበር። ታዲያ ይሄንን ነገር ለመተግበር እርግብ በውሳኔዋ የጸናች ትመስላለች። በእርግጥ ሜሮን ፈርታለች። ሜሮን እንዴት አድርገን ነው እንደዚህ የምናደርገው? ወይዘሮ ሜላት ጥሩ ሰው ናት። ስለዚህ እሷ ላይ ብዙ በደል ማድረስ አልፈልግም፣ ግን ደግሞ እውነታው እንዲታወቅ ብፈልግም ያ የሰማይ ስባር የሚያክል ሰውዬ ስለሚከታተለኝ እንዴት ብዬ ነው እውነታውን ቪዲዮውን አሳልፌ የሚሰጠው የሚለው ነገር አስጨንቋታል። ይህ ባስጨነቃት ሰዓት ነበረ እሷም እርግብ ተያት፣ እሷ እንደፈለገች ትሁን፣ በገንዘቧ ብዙ ነገር ማድረግ ትችላለች። ወይዘሮ ሜላት ጥሩ ሰው ናት፣ ደግሞም ሀብትም አላት። ስለዚህ ምንም ለማድረግ ወደ ኋላ አትልም። የእውነቱን የሚያወጣልን ሰው ካገኙ ጠቀም ያለ ገንዘብ እንደሚሰጡም እርግጠኛ ነኝ ብላ ነግራት ነበር። ታዲያ ወይዘሮ ሜላት ይሄን ነገር ብትሰማ እንደማትስማማ ግልጽ ነው። ምክንያቱም ወይዘሮ ሜላት እውነታው ሲወጣ በራሱ ጊዜ ንጹሕ ሆኜ ልወጣ እንጂ በገንዘብ ተደልሎ ወይም ደግሞ በገንዘብ ገዝቼ እውነታ ወጥቶ እኔ ከዚህ እንዲወጣ አልፈልግም ብላ ተናግራለች። ለመስፍንም በተደጋጋሚ አስጠንቅቀዋለች። ይህ ነገር እንደማይሆን ስለነገረችው አሁንም ቢሆን ሜሮንና እርግብ እውነታውን እኛ ንስጥሽ፣ አንቺ ገንዘብ ስጡን ቢሏት እንደማትስማማ ግልጽ ነው እና በድጋሚ ከእዝራ ጋር ሰላም ሲኖራት ወደ ቤተሰቦቿ ቤት ተመልሳለች። በተደጋጋሚ አባዬ ካንተ ጋር ነው መሆነው እያለ ቃል ከገባች በኋላ ግን ቃሏን አጥፋ በድጋሚ ወደ ቤተሰቦቿ ቤት ትመለስና ከሷና እሱ ጋር ማዋል ማደር ትጀምራለች። በአሁኑ ግን ወስና እንደመጣችና ከዚህ በኋላ ወደ ቤተሰቦቿ ቤት እንደማትመለስ ለአባቷ በስተማመን ነበረ። አሁን ግን በዛሬው ዕለት ደግሞ ደግማ ወደ ቤተሰቦቿ ቤት ከሄዳ እዛው እያደረች መዋል ጀምራለች። ከሰላምም ጋር ጥሩ መቀራረብ አምጥተዋል። ሰላምና ሀና በጣም ደስተኞች ናቸው። ሀና በተለይ ከወትሮ በተለየ ደስተኛ ሆናለች። ፍቅር ደስተኛ እንደሚያደርግ እስከዛሬ አታውቅም ነበር። ሰላምም ፍቅር ሲይዝሽ በጣም ደስተኛና ሳቂተኛ ሆነሻል እያለች ትስቅባታለች። እናቷንም ልጠይቅ በሄደች ጊዜ ነበር ሀንዬ ግን አንቺ ላይ የተለየ ነገር እያየሁ ነው፣ ሚስጥሩ ምን ይሆን ብላም ጠይቃት ነበር። ሀናም እማዬ እኔ ጋር ምን አየሽ ደግሞ ምንድነው ነገሩ? ምን አረኩኝ ምናምን ብላ ስጠይቃት ወይዘሮ ሜላትም አይ ሀንዬ እንደ በፊቱማ አይደለሽም፣ በፊት በጣም ተግዥና ታለቅሽ ነበር። አሁን ግን ፊትሽ ላይ የማየው በጣም ተስፋና ትልቅ ደስታ አለ። ይሄ ደስታ ደግሞ ከምን የመነጨ ነው? እስኪ ንገሪኝ ብላት ነበር። ሀናም እማዬ አሁን ምንም ልነግርሽ አልችልም፣ ከእስር ቤት ስትወጪ ግን አንድ ሚስጥር አለኝ ብላታል። ሚስጥሩም እዝራ እንደሆነ ግልጽ ነው። እናም ከእስር ቤት እንደወጣች አንድ ሚስጥር እንደምትነግራት ቃል ከገባችላት በኋላ ሰዓት እንደማይበቃቸው ለማውራት ተነገረቻት። እሺ ብላለች ወይዘሮ ሜላትም። ታዲያ ይህን ከተወያዩ በኋላ የሀናና የወይዘሮ ሜላት በዚህ አልቆ ነበር። ወይዘሮ ሜላት አሁን ተስፋ ያላት ይመስላል። እርግብ ወደ እሷ መምጣቷና ሜሮንም ያለመገኘቷ ባያስቀኛትም ግን እርግብ እዛ ጋር መምጣቷ ትንሽ አወዛጋቢ ሆኗል። ሜሮንም ከዛሬ ነገ ወይ እጅን ሰጥቼ ሰላም ያለው እንቅልፍ ልተኛ ወይ ደግሞ ከዚህ ሀገር ልጥፋ እያለች ተወዛግባለች። እውነቱን መናገሩ ግልጽ ቢሆንላትም ግን ደግሞ ፈራችው ነገር እንዳለ አለ። ፖሊሶቹን ለምን እንደምትሸሻቸው አታውቅም። ሁልጊዜ ከነሱ ጋር ተሸሻቸዋለች። እነሱም እስከዛሬም እየተከታተሏትና እንደሚፈልጓት ስታቅ ትንሽ ከብዷታል። እርግብ ግን በአሁኑ ምን አስባ ነው ወደዛ የሄደችው? ትልቅ አቅድ እንዳላት ግልጽ ነው። ፖሊሶቹንም አወዛግባቸዋለች። አንድ ጊዜ ወይዘሮ ሜላትን ማግኘት እንደምትፈልግና ማናገር የምትነግራት ነገር እንዳለ ተናግራ ነበር። ደግሞ በሌላ ጊዜ አይ በፍጹም እሷን ላያት አልፈልግም፣ እኔ እኮ እሷን በጣም በድያታለሁ፣ ልጇ ሳልሆን ልጅሽ ነኝ ብዬ ቤቷ ውስጥ ብዙ ጊዜ እየዋሸኋት ኖር ያለሁ፣ ስለዚህ እንዴት ነው አይኗን የማየው ብላም ነግራቸው ነበር። ታዲያ ትናንትና ለምንድን ነው እንዳያት ፍቀዱልኝ፣ እንዳናግራት እርዱኝ ብለሽ ነበር፣ ዛሬ ደግሞ እንደዚህ ያልሽ ምንድን ነው እቅድሽ? ሀሳብሽሽ ምንድን ነው ብለው ጠይቀዋት ነበር። ፖሊሶቹም ይሄ ነገር ስላወዛገባቸው እሷም መልሷ ስላጠራት አይ በቃ እሺ ካላችሁ ደግሞ ላገኛትም ብላ ነበር። ግን ደግሞ እዚህ ጋር የሚያሳዝነው የጆሮና የተምቹ ጉዳይ ነው። ሀና በተደጋጋሚ ተስፋ ሰጥተው ነበር። በድጋሚ ከዝራ ጋር ስራዋን እየሰራች ነው። ግን አሁን ላይ ተምቹና ጆሮ እየተጎዱ ነው። ተምቹም ቢሆን እርግብን ሊረሳት አልቻለም። ድንብላልም ተምቹን ስትፈልገው ልታገኘው ባለመቻሏ በጣም አዝናለች። በተደጋጋሚ የሚቀመጥበት ቦታ እየሄደች ፈልገው ነበር፣ ግን አላገኘችውም። ይህ ነገር ቢያሳዝናትም ድሮም እኔ የዋሁኜ ልቤን ሰጠሁት እንጂ እሱ እንደማይፈልገኝ ግልጽ ነው፣ ለምንድን ነው የወደድኩት ብላ ራሷን ወቀሳ ላይ ታገኘዋለች። ተምቹም በእርግጥ ድንብላልን አይጠላትም፣ ግን ደግሞ ያለበት ሁኔታ ሰው እንዲያቀርበው አይደለም።
ጆሮ በተደጋጋሚ ስለ ሀና ሲነሳ በጣም ነው የሚተበረው፣ በጣም ነው የሚያዝነው፣ በጣም ነው የሚናፍቁት። በተለይ አባባ ኖላዊ በጣም እንደናፈቁት ደጋግሞ ለተምቹ ሲነግረው ነበር። ታዲያ አሁን ላይ ጎርፌና ሱሴ በጣም ተጨንቀዋል ስለነሱ። እነዚህ ልጆች ለምንድን ነው ወደኛ ተመልሰው የመጡት? ከዚህ በፊት ምንም ሳይነግሩን ጥልም ብለው ጠፉ። አሁን ደግሞ ስልካቸውን አጠፋፍተው ከኛ ጋር መሆን ቀጥለዋል እና ቤታቸውም እንደሆነ ደጋግመው ነግረውናል። የሆነ ፈዋል እንደሰሩ ግልጽ ነው። ግን ደግሞ ፈዋል ቢሰሩና ወደዚህ ቢመጡ ሌላ ነገር ቢፈጠር ነበር። ግን ደግሞ ለምንድን ነው የሚለው ጥያቄ በጥያቄ ላይ ሆኖባቸዋል። ተምቹን በተደጋጋሚ ለምን መጣችሁ እያለ ጎርፌም እንዲሁም ሱሴም እየጠየቁት ነበር። ተምቹ ግን ምንም ሊመልስላቸው አልቻለም። ለምን እንደመጣን ጆሮን ጠይቁት፣ እኔን ግን አታጨናንቁኝ ብሎ ነበር። ጆሮን ለመጠየቅ ተምቹ ምንም ነገር ምክንያት ሊሰጣቸው አልቻሉም። ታዲያ ጥያቄ ፈጥሮባቸዋል። ድንገት ተነስተው ይጠፋሉ፣ ድንገት ተነስተው ደግሞ ወደ እነሱ ይመጣሉ። አሁን ላይ ጎዳና ኑሮውን እየተጋፈጡት ነው። እስከ ዛሬ ጥሩ ኑሮና የተደላደለ ነገር ነበር የሚኖሩት። ከነ ሀና ጋር ሲኖሩ ነበር። የተምቹን ጓደኛ ከአሜሪካ መጥቶ ጥሩ ኑሮ አስለምዷቸዋል። ዛሬ ግን ያደጉበትን ኑሮ መጋፈጥ ቢኖርባቸውም ግን እየከበዳቸው እንደሆነ ግልጽ ነው። በዚህ ሁኔታ እስከ የት እንደሚሄዱ ድረስ ባያውቁም ግን ደግሞ ይሄን ኑሮ መቀጠል አለብን ብለው ወስነዋል። ተምቹ ግን በተደጋጋሚ አይ ከሀና መራቅ የለብህም፣ ለምንድን ነው ሀና እኮ ልትቀርብ ፈልጋለች፣ ተመልሰን ወደ እነሱ እንሄድ ብሎ ተምቹ ለጆሮ ቢነግረውም ጆሮ ግን በፍጹም ከዚህ በኋላ በማንም ህይወት ውስጥ መግባት አልፈልግም፣ ከዚህ በኋላ የራሴን ህይወት ነው መጋፈጥ የምፈልግ እንጂ የማንንም ህይወት ማበላሸትም ሆነ ማንም ህይወት ላይ ገብቼ ሌላ ህይወት መጀመር አልፈልግም ብሎ ተናግሯል። እናም በዚህ ነበረ የተምቹና የጆሮ ነገር በጣም ትልቅ ችግር እንደሆነ በሀሳብ ጭልጥ ብሎ መሄድ እና አባባ ኖላዊንም በመንገድ ለማየት በፍለጋ ዳቸውን እያዩ ነበር። ሁሉንም ነገር ትተው ወደዛ ህይወታቸው መመለሳቸው ጥሩ ቢሆንም ግን ደግሞ ያሳለፉት ከነሱ ጋር ጊዜና የነሱ ሰዓት በጣም ከባድ ነበር። ምክንያቱም ጥሩ ጊዜ ያሳልፈዋል። በተለይ ደግሞ አባባ ኖላዊ በጣም ጥሩ ሰውና መካሪ ከብዙ ነገር ህይወታቸውን የቀየሩላቸው ስለነበሩ እርሳቸውን ሊረሷቸው አልቻሉም። ሀና እንዳለችውና ሰላም ከእዝራ ጋር መሆኑ ሀና በጣም አስደስቷታል። ለምን እንዳስደስታትና የእዝራና ሀና በአንድ ላይ መሆን ምን ያህል ከማንም በላይ ደስተኛ እንዳረጋት ጠይቃትም ነበር። ሀናም ሀንዬ ከእዝራ ጋር ስለሆንሽ በጣም ደስተኛ ነኝ ብላታለች። ሀናም ሰላምዬ ግን ይህንና የእዝራ ከአንድ ጋር መሆን ለምንድን ነው የሚያስደስትሽ ብላም ጠይቃ ነበር። ለምንድን ነው የምታደርቅኝ? ከዚህ በፊት የኔ ህይወት አንቺ ላይ እንዲደገም አልፈልግም። አንቺ እኮ እህቴ ነሽ፣ ስለዚህ የኔ ህይወት አይገባሽም። የኔ ህይወት ከባድ ነበር፣ አንቺ ደግሞ ጥሩ ህይወት እንዲኖርሽ እፈልጋለሁ ብላታለች። የአንቺ ህይወት ምን ነበርም ብላ ጠይቃት ነበረ። እሷ ግን ልትመልስላት አልቻለችም። አንቺ እንደሆንሽ አንድ ወሬ ከጀመርሽ አታቆሚም፣ ስለዚህ እባክሽን ታይኝ እዝራ። እኔ ካንቺ ጋር እንዲሆን የፈለግኩት አንደኛ ቆንጆ ነው፣ ሁለተኛ ጸባይኛ ነው፣ ሶስተኛ ደግሞ ሀብታም ነው። ስለዚህ ላንቺ ይገባሻል። እዝራ ከማንም በላይ ላንቺ የሚሆን ሰው ነው። በዛ ላይ ከሴቶች ላይ ብዙ ኮንታክት የለውም። እናም በጣም ጨዋና ጥሩ ልጅ ነው። ለዛም ነው ካንቺ ጋር እንዲሆን የፈለግኩትኝ። ስለ እኔ ህይወት ማውራት አይጠበቅብንም። የኔን ህይወት ጠንቅቀሽ ታውቂዋለሽ። ግን እኔን ለማዛግ ስትይ ደግመሽ እንዴት ወዴት እያልሽ ድጋሚ ትጠይቅኛለሽ። እባክሽን ሀንዬ ታይኝ እያለቻት ነበር። ሰላምን በዚህ ነበር ወሬውን የቋጨችው። ሀናም ትንሽ ግራ ቢያጋባትም በእርግጥ ስራ ጋር ስትሆን ደስተኛ እንደሆነችና ሁሉም ደስታዋ በእዝራ እንደመጣ ፍቅር ምን ያህል ደስተኛ እንደሚያደርግ ታውቋታል። እና ከስራ ጋር ስትሆን ምን ያህል ደስተኛ እንደምትሆንም ደጋግማ ትናገራለች። እሷ ብቻ ሳትሆን ያያት ሰው ሁሉ ምን ያህል ደስተኛ እንደሆነች አውቆባታል። እናቷን ጨምሮ ቤተሰቦቿን በሙሉ ደስተኛ እንደምታረግ ግልጽ ነው። ግን ደግሞ አባባ ኖላዊን በድጋሚ ለብቻቸው ትታቸው ወደ ቤተሰቦቿ መመለስ